ፍታውራሪ ሀብተ ጊዮርጊስ ዲነግዴ አባመላ የልጅነት ዘመን ሀብተ ጊዮርጊስ ዲነግዴ በደቡብ ምዕራብ ሸዋ በመትገኘው ካቦ በተባለች ስፍራ በ1843 ዓ.ም እንደተወለዱ ይገመታል። ከገበሬ አባታቸው ከአቶ ዲነግዴ ቦተራና ከእናታቸው ከመት ኢጁ የተወለዱት ሀብተ ጊዮርጊስ ዲነግዴ በተለያዩ መጽሐፍት ላይ እንደተገለጸው የጉራጌ ወይንም የኦሮሞ ወይንም ደግሞ የሁለቱም ቅልቅል እንደሆኑ ተመዝግቧል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ሀብተ ጊዮርጊስ ዲነግዴ እድገትና ትውልድ በተመለከተ ብዙ የተጻፉ መዛግብቶች እምብዛም ባይገኙ ከደህና ቤተሰብ እንደተወለዱ ግን ይነገራል። ዳግማዊ አፄ ምኒልክ የኢትዮጵያ የግዛት አንድነት ለማስጠበቅ በነበራቸው ዓላማ ወደ ጅባትና ሜጫ አውራጃ ባደረጉት ዘመቻ የራስ ጎበና ዳጬ ከፊል ጦር ባደረገው እንቅስቃሴ አንድ ቤት ውስጥ ተሸሽገው የነበሩት ሀብተ ጊዮርጊስን ሲማርኩ ሀብተ ጊዮርጊስ በእድሜ ገና ለጋ ነበሩ። ከተማረኩም በኋላ ኑሯቸውን አቶ አይተንፍሱ በተባለው በማረካቸው ወታደር ቤት አደጉ። አቶ አይተንፍሱም ሀብተ ጊዮርጊስን እንደ ልጃቸው ተንከባክበው ለማሳደግ ወሰኑ። ሀብተ ጊዮርጊስ በየጊዜው የሚያሳዩት የእርሻ ስራ ጥንካሬ፣ የጦር ወራወር ስልትና እንዲሁም የፈረስ ግልቢያና የጋሻ መከታ ችሎታቸው አሳዳጊያቸውን ያስደሰተ በመሆኑ ዳግማዊ አፄ ምኒልክ በምርኮ የተያዙ ሰዎችን በሙሉ ለእርሳቸው ተላልፈው እንዲሰጡ ባስነገሩት አዋጅ መሰረት ምርኮኞች ሲላኩ አቶ አይተንፍሱ ሀብተ ጊዮርጊስን ወስደው ለምኒልክ አስረከቧቸው። ሀብተ ጊዮርጊስ ዲነግዴ ወደ ምኒልክ ዘንድ ሲሄዱ ገና የ18 ዓመት ወጣት ነበሩ። ሀብተ ጊዮርጊስ ዲነግዴ ወደ ንጉስ ዘንድ መቅረብ አሳደጋቸው አቶ አይተንፍሱ ስለ ሀብተ ጊዮርጊስ መልካም ጸባይና ችሎታ ለንጉሱ ነገሯቸው። ምኒልክ የፈረስ ቤት አለቃ የባልደራሱ ረዳት ሆነው እንዲያገለግሉ ሾሟቸው። የሀብተ ጊዮርጊስ መልካም ጸባይና ችሎታም ባልደራሱ ስላስደሰተው ከበሬታና ሽልማት ለማግኘት ቻሉ። ከዚህ በኋላ ምኒልክ ሀብተ ጊዮርጊስ የቤተ መንግስት የልፍኝ አስከልካይ በአሁኑ አጠራር ፕሮቶኮል ሹም አድርገው ሾሟቸው። ሀብተ ጊዮርጊስ በየዕለቱ የሚያሳዩት ቅልጥፍናና ብቃት ንጉሱን ስላስደሰታቸው በአንዳንድ ወታደራዊ መስኮችም ያስተማሯቸው ጀመር። በእምባቦ ጦርነት ወቅት ያሳዩት የውጊያ ችሎታና ብቃት በንጉሱ ዘንድ የበለጠ ተወዳጅ ያደረጋቸው። የእምባቦ ጦርነት ግንቦት 30 ቀን 1874 ዓ.ም በዳግማዊ አፄ ምኒልክና በጎጃሙ ንጉስ ተክለ ሃይማኖት መካከል የተደረገ ጦርነት ነበረ። ከዚህ በኋላ ሀብተ ጊዮርጊስ ዲነግዴ የበቾና የጨቦን ግዛት እንዲያስተዳድሩ ሹመት ተሰጣቸው። ባድዋ ዘመቻ ያደረጉት ተሳትፎ ሀብተ ጊዮርጊስ ዲነግዴ ባድዋ ዘመቻ ወቅት ዳግማዊ አፄ ምኒልክ 120 ሺህ ሰራዊት ባድዋ ግንባር ሲያሰልፉ ከሰራዊቱ ዋና የጦር መሪዎች መካከል ማለትም ከዳግማዊ አፄ ምኒልክ፣ ከእቴጌ ጣይቱ፣ ከራስ መንገሻ ዮሐንስ፣ ከራስ አሉላ እንግዳ፣ ከወሎ ራስ ሚካኤል፣ ከጎጃሙ ንጉስ ተክለ ሃይማኖት፣ ከራስ መኮንን ወልደ ሚካኤል ጋር ሆነው የራሳቸውን ጦር ይዘው በጋራ በመሰለፍ በውጊያ ጥበባቸውና የጦር አመራር ብቃታቸው አኩሪ ገድሎችን ፈጽመዋል። የንጉሠ ነገሥት ዳግማዊ አፄ ምኒልክ የጦር አለቃ የነበሩት ፍታውራሪ ገበየሁ ባድዋ ጦርነት ላይ ከሞቱ በኋላ ሀብተ ጊዮርጊስ ባሳዩት መልካም ጸባይ፣ የጦር አመራርና የውጊያ ችሎታ የተነሳ የፍታውራሪነት ማዕረግ ተሰጥቷቸው ፍታውራሪ ገበየሁን በመተካት የጦር አለቃ ሆኑ። ጠንካራ የአመራር ችሎታዎች ከዳግማዊ አፄ ምኒልክ ጦር ጋር ተጣምረው ብዙ የደቡብ ኢትዮጵያ ግዛቶችን ወደ አንድነት ለማምጣት ይቻል ዘንድ የፊታውራሪ ሀብተ ጊዮርጊስ ዲነግዴ ጦር ከራስ ጎበና ዳጬ፣ ከወሎ ከራስ ሚካኤል አሊና ከባልቻ አባ ነፍሶ ጦር ጋር በመተባበር ከፍተኛ አስተዋጽኦ አበርክተዋል። ፊታውራሪ ሀብተ ጊዮርጊስ ዲነግዴ የቦረናን ግዛት በሚያስተዳድሩበት ወቅት 15000 የሚደርስ ሰራዊት ካሰባሰቡ በኋላ በሰኔ ወር 1889 ዓ.ም ከምዕራብ ሸዋ ተነስተው ወደ ቦረና ተጓዙ። ሐምሌ 25 ቀን 1881 ዓ.ም የፊታውራሪ ሀብተ ጊዮርጊስ ሰራዊት ቦረና ደርሶ ሶጊዳ በተባለ ቦታ ላይ ምሽግ ገነባ። የቦረና አባገዳ አዲ ዶዮ በአካባቢው የገዳ ጉባኤ መሰረት ከፊታውራሪ ሀብተ ጊዮርጊስ ጦር ጋር ጦርነት መግጠምን እንደማያስፈልግ በማመን ውሳኔውን አሳለፈ። ዳግማዊ አፄ ምኒልክ በቦረና ካደረጉት የተሳካ ዘመቻ በኋላ ለፊታውራሪ ሀብተ ጊዮርጊስ ከቦረና ግዛት በተጨማሪ የሜጫና የጅባት ግዛቶችን እንዲያስተዳድሩ ሾሟቸው። ዳግማዊ አፄ ምኒልክ የመንግስት ስራን ዘመናዊ ለማድረግ በማሰብ በንጉሠ ነገሥቱ አስተዳደር ዘመን በኢትዮጵያ ታሪክ የመጀመሪያ የሆነው የሚኒስትሮች ምክር ቤት በማቋቋም በብዙ የታመኑና የተከበሩ መኳንንቶችን መርጠው ሚኒስትርነት ሹመት ሲሰጡ ከነዚህ ሚኒስትሮች መካከል ፍታውራሪ ሀብተ ጊዮርጊስ የጦር ሚኒስትር ሆነው ተሾመዋል። የጦር ሚኒስትር ሆነው ከተሾሙ በኋላ ጦሩ በትጥቅ እንዲደራጅ በዲሲፕሊን የታነጸ እንዲሆን ለማድረግ ከፍተኛ ጥረት አድርገዋል። በጦር ሚኒስትርነት ከሚያዙት መንግስታዊ ጦር በተጨማሪ በግላቸው የሚያዙትና የሚመሩት 15000 ጦር እንደነበራቸው ይነገራል። ፍታውራሪ ሀብተ ጊዮርጊስ ከ1901 ዓ.ም እስከ 1919 ዓ.ም ድረስ ለ10 ዓመታት ያህል
የሚኒስትሮች ምክር ቤት ሰብሳቢ በአሁኑ አጠራር ጠቅላይ ሚኒስትር በመሆን አገልግለዋል። ፊታውራሪ ሀብተ ጊዮርጊስ በውጊያ ጥበብ ሰልጥነው በዳግማዊ አጼ ምኒልክ ዘመነ መንግስት በአገሪቱ ንጉሳዊ አስተዳደር ውስጥ ካገለገሉ በኋላ በጦር ሰራዊት ውስጥ ከፍተኛውን ወታደራዊ ሹመት አግኝተዋል። ልጅ ኢያሱን በራስ ተፈሪ የመተካት ሂደት የተሳካው በፊታውራሪ ሀብተ ጊዮርጊስ ባሳደሩት ብልሃት የተሞላበት አመራር በመስጠታቸው እንደሆነ በሰፊው ይታመንበታል። ዳግማዊ ምኒልክ በህመም ምክንያት አቅም እያነሳቸው በመጣም ጊዜ ማዕከላዊ ስልጣን እቴጌ ጣይቱ ለመቆጣጠር ሲጥሩ እቴጌይቱን ከስልጣን በማስወገድ ረገድ ለተወሰደው እርምጃና እንዲሁም በ1908 ዓ.ም ልጅ ኢያሱን ከስልጣን አውርዶ በመተካቸው ልዕልት ዘውዲቱን ስልጣን ላይ ለማውጣት በተካሄደው የፖለቲካ ውሳኔ ዋናው ተዋናይ ፊታውራሪ ሀብተ ጊዮርጊስ ነበሩ። ልጅ ኢያሱ ከስልጣን እንደተነሱ ድርጊቱ በጽኑ በተቃወሙት በወሎው ንጉስ ሚካኤልና በሸዋ መኳንንቶች መካከል በተካሄደው የሰገሌ ጦርነት ላይ ፊታውራሪ ሀብተ ጊዮርጊስ ግንባር ቀደም የጦር አዝማች ነበሩ። ፊታውራሪ ሀብተ ጊዮርጊስ በዳግማዊ አጼ ምኒልክ፣ በልጅ ኢያሱ፣ በንግስተ ነገስት ዘውዲቱና በቀዳማዊ ኃይለ ሥላሴ ማለትም በአራቱም የመንግስታት ዘመናት የሚኒስትሮች ምክር ቤት ፕሬዝዳንትና የጦር ሚኒስትር ሆነውም አገልግለዋል። ፊታውራሪ ሀብተ ጊዮርጊስ በወታደራዊ አዛዥነትና በዳኝነት በነበራቸው ከፍተኛ ችሎታቸው የተነሳ ብዙ ጊዜ የሚጠቀሱና በኢትዮጵያ የግዛት አስተዳደር ኢምፓየር ውስጥ ትልቅ ስፍራ የነበራቸው ከመሆናቸውም በላይ በኢትዮጵያ ፖለቲካ ውስጥም ጥልቅ ሚና የተጫወቱት አስተዋይና ነገር አዋቂ እንደነበሩ ታሪክ መስክሮላቸዋል። ይህም ነገር አዋቂነታቸውና አስተዋይነታቸው አባመላ ተብለው እንዲጠሩ ማስችሏቸዋል። በዚህ የተነሳ ዳግማዊ አጼ ምኒልክ በውስጥም ሆነ በውጭ ለተፈጠሩ ዲፕሎማሲያዊ ጉዳዮች ወደ አባመላ በመላክ አስተያየታቸውን የመጠየቅ ልምድ ነበራቸው። በአንድ ወቅት ሁለት እንግሊዛውያን ያለ መግቢያ ፈቃድ ከኬንያ ወደ ኢትዮጵያ ቦረና ግዛት ገብተው በመገኘታቸው ተገድለው ነበር። ተቀማጭነቱ በኢትዮጵያ የነበረው የእንግሊዝ መንግስት ቆንስላም ዜጎቻችን ያለ አግባብ ተገድለውብናል ብሎ አቤቱታው ለንጉሰ ነገስቱ አቅርቦ ነበር። ንጉሰ ነገስቱም በጉዳዩ ላይ መክረን እነግርሃለን ብለው መልስ ከሰጡት በኋላ ፊታውራሪ ሀብተ ጊዮርጊስን አስጠርተው የእንግሊዝ ዜጎች ለምን እንደተገደሉ ሲጠይቋቸው ፊታውራሪ ሀብተ ጊዮርጊስም ቆንስሉን ወደኔ ላኩትና መልሱን በቶሎ አሳውቀውታለሁ ብለው መለሱላቸው። የእንግሊዝ ቆንስሉም ፊታውራሪ ሀብተ ጊዮርጊስ ዘንድ ከቀረበ በኋላ የዜጎቻችን ደም በከንቱ ስለፈሰሰ ደማቸው የፈሰሰበት መሬት ለኛ ይሰጠን በማለት ጠየቃቸው። ፊታውራሪ ሀብተ ጊዮርጊስም በምላሹ ግን በሀገራችሁ የዚህ አይነት ደም ባለን በማለት ጠየቁት። ቆንስሉም አዎ ብሎ መለሰ። ፊታውራሪ ሀብተ ጊዮርጊስም እንግዲያውስ መልካም የአጼ ቴዎድሮስ ልጅ ልዑል ዓለማየሁ ቴዎድሮስ እንግሊዝ ሀገር ሄዶ ሞቷልና ለንደንንም ለኛ ስጡን፣ እናንተም የጠየቃችሁት ውሰዱ በማለት በጽሁፍ አርቅቀውና ፈርመው በላንተም ለመስማማት እዚህ ወረቀት ላይ ፈርም ሲሉት አልፈርምም ብሎ ምንም ሳይተነፍስ ተመልሶ ሄደ። ዳግማዊ አጼ ምኒልክና እቴጌ ጣይቱ ፊታውራሪ ሀብተ ጊዮርጊስ ለቆንስሉ ብልሃት የተሞላበት መልስ በመስጠታቸው ንጉሱና ንግስቲቱ ፊታውራሪን አንገታቸውን አቅፈው ስመዋቸዋል። ህልፈተ ህይወት ሀብተ ጊዮርጊስ በአድዋ ዘመቻ ወቅት ዳግማዊ አጼ ምኒልክ 120,000 ሰራዊት በአድዋ ግንባር ሲያሰልፉ ከሰራዊቱ ዋና ዋና የጦር መሪዎች መካከል ማለትም የዳግማዊ አጼ ምኒልክ ዕለተ ሞት አርብ ታኅሳስ 3 ቀን 1906 ዓ.ም ነበርና የንጉሰ ነገስቱ የቅርብ ወዳጅና ታማኝ አገልጋይ የነበሩት ፊታውራሪ ሀብተ ጊዮርጊስ ደነግዴ ዕለተ ሞት በዕለተ አርብ ታኅሳስ 3 ቀን ስለነበር ቀኑ በመገጣጠሙ ምክንያት ለሰው ሁሉ ግርምትን የፈጠረ እንደነበር ይነገራል። ፊታውራሪ ሀብተ ጊዮርጊስ ታመው ከቆዩ በኋላ አርብ ታኅሳስ 3 ቀን 1919 ዓ.ም በተወለዱ በ76 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀብራቸው ስነ ስርዓትም ግርማዊት ንግስተ ነገስታት ዘውዲቱና ልዑል አልጋ ወራሽ ተፈሪ መኮንን በተገኙበት መድፍ እየተተኮሰ ነጋሪት እየተጎሰመ በመናገሻ